ሰላም ክርስቶስ ይብዛላችሁ እንዴት ናችሁ? የሁለት ቀጣፊ ኡስታዞችን ንግግር ለማስማማት እየተጋጋጠች ያለች አንዲት አብዱሊት አለች። እስቲ ሰምተናት እንመለስ። እንደተመለከታችሁት የሁለቱ ሐሳብ የሚጋጭ አይደለም። ኡስታዝ አቡ ሀይደር ካሉ ስንነሳ መጽሐፍ ቅዱስ ለሙሳ የተሰጠው ተውራት እንዲሁም ደግሞ ለኢሳ የተሰጠው ኢንጂል አይደለም ብሏል። አዎ መጽሐፍ ቅዱስ ትክክለኛው ኢንጂልና ተውራት አይደለም፣ ነገር ግን የተውራትና ኢንጂል ቅሬታ ያለበት መጽሐፍ ነው። ለምሳሌ ይህንን መጽሐፍ ከድር የሚባል ሰው ቢጽፈውና በውስጡ ለማስረጃነት የቁርአን አንቀጾችን ቢጠቀም መጽሐፉ ቁርአን አይደለም። ነገር ግን መጽሐፉ ከድር የጻፈው ሆኖ ሳለ በውስጡ የቁርአን አንቀጾች ይገኙበታል እንላለን። ስለዚህ መጽሐፍ ቅዱስም የሰው ድርሰት ሆኖ ሳለ ነገር ግን በውስጡ የፈጣሪ ቅሪቶች አሉበት። ለዛም ነው ኡስታዝ ወሂድ የረሱል ሰለላሁ ዐለይሂ ወሰለም ነብይነት ከመጽሐፉ ትንቢቶችን የጠቀሱት ማለት ነው። እንግዲህ የሁለቱ ኡስታዞች ሐሳብ ፈጽሞ የተለያየ ሆኖ ሳለ ይህን ሐሳብ ለአስማማ ብላ ነው የምትጋጋጠው። ኡስታዝ አቡ ሀይደር በተውራትና በኢንጂል ላይ ያለው እምነት ምንድነው የሚለውን በቀደም ቪዲዮም ስለለቀኩላችሁ ገብታችሁ ማየት ትችላላችሁ። ተውራት ማለት በቁርአን የተገለጸው ተውራት ማለት ክርስቲያኖች ጋር ያለው ብሉይ ኪዳን አይደለም። ከ66 ያላነሱ መጽሐፍቶች አሏቸው። አላህ ደግሞ ለሙሳ የሰጠው ይሄን መጽሐፍ አይደለም፣ አንድ መጽሐፍ ነው የሰጠው። መለኮታዊ ቅሪት ያለበት አይደለም ክርስቲያኖች ጋር ያለው። የሙሳ ቃል እንኳን የሌለበት የአላህ ሕግ ብቻ ያለበት ነው ቁርአን የገለጸው ተውራት። ስለዚህ ክርስቲያኖች ጋር ያለው ብሉይ ኪዳን መለኮታዊ ቅሪት አለበት ብለን አናምንም ብሎ ነው የሚያምነው ማለት ነው። አቡ ሀይደር እንዳብራራውም ራሱን ገብታችሁ ማየት ትችላላችሁ። አዲስ ኪዳንም ማቴዎስ፣ ሉቃስ የሚባሉ የጻፉት መጽሐፍ አይደለም። ለኢሳ ቀጥታ የወረደለት መለኮታዊ ቃል ነው። የኢሳ ንግግር እንኳን የሌለበት ቃል ነው ለኢሳ የተሰጠው። ስለዚህ ክርስቲያኖች ጋር ያለው አዲስ ኪዳን መጽሐፍ መለኮታዊ ቅሬታ አለበት ብለን አናምንም ብሎ ነው የሚያምነው ኡስታዝ አቡ ሀይደር። በተቃራኒው ደግሞ ኡስታዝ ወሂድ ደግሞ መጽሐፍ እስከ መጽሐፍ ድረስ የደረሰው አይ ተውራትና ኢንጂል ክርስቲያኖች ጋር ያለው አዲስ ኪዳንና ብሉይ ኪዳን መለኮታዊ ቅሬታ አለበት ብሎ ነብዩ መሐመድን ለመፈለግ ሲጋጋጥ ነው ያየነው። ስለዚህ የሁለቱ ኡስታዝ ልዩነትን ለማስማማት ነው እንግዲህ እንደዚህ እየተጋጋጠች ያለችው ወገናችን ማለት ነው። ይሄንኛው መለኮታዊ ቅሬታ አለበት የአምላክ ቃል አለበት ብሎ ነው እየፈለገ ያለው። ያንኛው ደግሞ ፈጽሞ መለኮታዊ ቅሬት ያለበት አይደለም ክርስቲያኖች ጋር ያለው ተውራትና ኢንጂል ብሎ ነው ግልጽ አድርጎ የተናገረው። ነገር ግን እነሱን ለማስማማት ያመጣችው የራሷ ሙግት ምንድነው? ቁርአን ጋር የሚያመሳስላቸው ነገሮችን ስናይ እንቀበላለን አይደል? ለምሳሌ ያህል ኢሳ ለእስራኤል ልጆች ብቻ እንደተላከ ቁርአን ይናገራል። ይሄን ደግሞ በመጽሐፍ ቅዱስ ውስጥ ሄደን ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ሄደን እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ብሎ ኢየሱስ ለእስራኤል ልጆች ብቻ እንደተላከ ተናግሯል አለ። እኔ በጌታ ስም እነዚህ ሰዎች ጤነኛ ናቸውን? የምሬ ነው የምላችሁ። እሺ ማቴዎስ ወንጌል ምዕራፍ 15ን ትቀበያለሽ አይደለ? ምዕራፍ 16 ምዕራፍ 17 ምዕራፍ 18 ሳትቀበዩ እቺን ብቻ ነው የምትቀበያት? መለኮታዊ ቅሬት የለበትም ብለሽ እኮ ታምኛለሽ ማለት ተመሳሳይ ቃላቶችን ስታይ አይ ያ ነገር ከኛ መጽሐፍ ጋር ስለሚስማማ እቀበለዋለሁ እያልሽ ነው ማለት ነው የምትቀበዩ ነው። መለኮታዊ ቅሬት ነው ብለሽ ነው ይሄንን መጽሐፍ ማቴዎስ ወንጌል 15ን መለኮታዊ ቅሬት ነው ብለሽ ነው የተቀበልሽው። እንግዲያውስ ማቴዎስ በጻፈው መጽሐፍ ላይ ይሄንን ቃል ከተቀበልሽ የኢየሱስ ንግግር ነው ብለሽ ከተቀበልሽ የኢየሱስ ንግግሮችን በሙሉ መቀበል አለብሽ። ከዛው ከማቴዎስ ወንጌል ሳትወጪ እዛው ምዕራፍ 20 ቁጥር 28 ላይ ኢየሱስ ምን ብሎ ተናገረ ይለናል? እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ጌታ ኢየሱስ ቤዛ ሊሆን ለሰው ልጆች ሊሞት እንደመጣ ተናግሯል። ይሄንንስ የኢየሱስን ቃል ተቀበያለሽ ወገናችን? እዛው ሳትወጪ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ሲበሉም ኢየሱስ እንጀራን አንስቶ ባረከው፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው እንዲህ አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ኢየሱስ ለብዙዎቻችን ቤዛ እንደሚሆን እየተናገረ ነው። ስለዚህ ይሄንን የኢየሱስን ቃል ትቀበያለሽን? ማቴዎስ ወንጌል ጋር መተሽ ስትጠቅሽ መለኮታዊ ቃል ነው ብለሽ ነው ወይስ አይደለም? ካልሆነ ለምን ጠቀሽ? እንዲሁም ማቴዎስ ወንጌል እዛው ሳንወጣ ምዕራፍ 15 ገምሳ ደርሽ ምዕራፍ 5 ላይ ስትሄጂ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት አለ ጌታ ኢየሱስ ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ አለ። በማ ምክንያት? በኢየሱስ ምክንያት። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና አለ። ጌታ ኢየሱስ ስለ ስሙ ነቢያት ሁሉ መከራን እንደተቀበሉለት እየተናገረ ነው። ኦኬ ኢሳ መከራን ተቀበለውለታል ነቢያቶች ብለሽ ይሄን ተቀበያለሽን? ምክንያቱም ማቴዎስ ወንጌልን ከጠቀሽ ማቴዎስ ወንጌልን የጻፈው ማን ነው? ሐዋርያት ናቸው። ይሄንን ደግሞ አይ የኢየሱስ ንግግር ነው ብለሽ ከተቀበልሽ ኢሳ ንግግር ነው ብለሽ ከተቀበልሽ የኢሳ ንግግርን ከማቴዎስ ወንጌል ውስጥ እየፈለግሽ በሙሉ መቀበል አለብሽ ማለት ነው። ይሄ የኢሳ ንግግር አይደለም። ማቴዎስ ወንጌል ምዕራፍ 15 ቁጥር 24ን ብቻ ተቀበለሽ እነዚህ የኢሳ ንግግሮች አይደሉም ብለሽ ነው የምታምኙ? ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ ስለዚህ እነሆ ነቢያትና ጥበበኞችን ጸሐፊዎች ወደ እናንተ ልካለሁ፣ ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ አለ ጌታ ኢየሱስ። እንግዲህ የኢየሱስን ንግግሮች እንቀበላለን ብለሻል። ጌታ ኢየሱስ ነቢያትን እንደላከና
ነቢያቶቹ ሁሉ ደግሞ ስለ ህዝቡ ነቢያትን ሁሉ እንደሚያሳድዱና እንደሚሰቅሏቸው እየተናገረ ነው። ነቢያትን እንደላከ ተቀበያለሽ ማለት ነው ወገናችን። የቃላት መመሳሰልን አንድ ነው ብለሽ ከተቀበለሽ በሱረቱል ነህል ለምሳሌ ምዕራፍ 16 ቁጥር 40 ላይ ለማንኛውም ነገር መሆኑን ባሻው ጊዜ ቃላችን ለእርሱ ሁን ማለት ብቻ ነው ወዲያውም ይሆናል ይላል። እንግዲህ አላህ ለቃሌ ሁን ማለት ብቻ ነው ቃሌ ሁሉን ነገር ያደርጋል እያለ እየተናገረ ነው። ቃሉ ሁሉን አድራጊ እንደሆነ እየተናገረ ነው። ይሄንን እንግዲህ በመጽሐፍ ቅዱሳችን ላይ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ይላል። እንግዲህ በእግዚአብሔር ቃል ፍጥረታት ሁሉ እንደሚፈጠሩ እየተናገረ ነው። በሱረቱል ነህል ምዕራፍ 16 ቁጥር 40 ላይ በአላህ ቃል ፍጥረታት ሁሉ እንደሚፈጠሩ እየተናገረ ነው። የቃላቱ መመሳሰል ከሆነ እኛ እንግዲህ የእግዚአብሔር ቃል ብለን የምናምነው በስጋ የተገለጠው ወልድ ክርስቶስ ኢየሱስ ነው፣ አካላዊ ቃል አምላክ ነው ብለን ነው የምናምነው። የአላህ ቃል ፍጥረታትን ሁሉ ይፈጥራልና አካላዊ ቃል ነው ብለሽ ታምኛለሽ? የቃላት መመሳሰልን እንደዚህ ወስደሽ እኛን ከቁርአን ጋር ስለተመሳሰለልን ነው ወስደን ምናምነው ብለሽ ካልሽ፣ ለምሳሌ ቁርአንሽ ላይ በአላህ ቃል ፍጥረታት እንደተፈጠሩ ይናገራል። በመጽሐፍ ቅዱሳችን በእግዚአብሔር ቃል ፍጥረታት እንደተፈጠሩ ይናገራል። ያ ቃል ግን ክርስቶስ ኢየሱስ ነው። ያ ቃል ጌታችን ኢየሱስ ነው ብለን ነው የምናምነው እኛ። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ተብሎ ቁጥር 14 ላይ ቃልም ስጋ ሆነ ተብሎ የተነገረለት ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር እስከ 14 ጀምሮ ማለት ነው። ስለዚህ ይሄንን የቃላት መመሳሰልን ወስደሽ ከሆነ እኛ ለምሳሌ ቃል የሚለውን አካላዊ ቃል መለኮት ነው አምላክ ነው ብለን ነው የምናምነው። እኔ ማለት የሚችል የተለየ ማንነት ያለው ነው ብለን ነው የምናምነው። አንቺ ግን ይሄንን አታምኝም። ነገር ግን የቃላት መመሳሰሉ አንድ ነው። በአላህ ቃል ፍጥረት እንደተፈጠሩ ይናገራል። እዚህ ጋርም ደግሞ በመጽሐፍ ቅዱስ ላይ በእግዚአብሔር ቃል ፍጥረት እንደተፈጠሩ ይናገራል። ሚኒንጉ ግን ይለያያል። ስለዚህ የቃላት መመሳሰልን እየወሰድሽ ነው ማለት ነው በአንድ እየተረጎምሽ የምታምኙ እና ወገኖቻችን በቃ ግራ ገብቷችኋል። ግራ ገብቷችኋል። አንደኛ የቀጣፊ ኡስታዞቻችሁን ሐሳብ ለማስማማት እንደዚህ ባትጋጋጡ የራሳችሁን እምነት ብትወስዱ ማለት ነው። አቡ ሀይደር ፈጽሞ መለኮታዊ ቅሬታ አለበት ብዬ አላምንም ብሏል። ይሄንኛው ግን መለኮታዊ ቅሬታ አለበት ብሎ ያምናል። አንቺ ደግሞ መለኮታዊ ቅሬታ እንደሌለበት እያመንሽ ነገር ግን ከቁርአን ጋር ስለተመሳሰለልኝ ብቻ ነው መጽሐፍ ቅዱስ ጋር እየሄድኩኝ እማምነው እያልሽ ነው። ለዛ ከሆነ ኢየሱስ ንግግሮች እየወሰድሽ ካመንሽ የኢየሱስ ንግግሮችን ከማቴዎስ ወንጌል ሳንወጣ በሙሉ ትቀበያቸዋለሽ። ይሄው ነቢያት ላኩ እያለ ነው። ስለሱ ነቢያት ሁሉ እንደተሰደዱለት እየተናገረ ነው። እንግዲህ ነቢያት የተሰደዱለት ነቢያት ነፍሳቸውን የሰጡለት ለአንድ አምላክ ነው። ጌታ ኢየሱስ ስለኔ ነው ነቢያት ሁሉ መከራን የተቀበሉት እያለ እየተናገረ ነው። ይሄን ትቀበያለሽ? ቤዛ ልሆን መጣሁላችሁ እያለ እየተናገረ ነው። ይሄን ትቀበያለሽ? ይህ ስለ ብዙዎች የሚፈሰው ደሜ ነው እያለ እየተናገረ ነው። ይሄን ትቀበያለሽ? የማን ንግግር? የኢየሱስን ንግግር። ምክንያቱም ምን ብለሻል? እኛ መለኮታዊ ቅሬታ አለበት ብለን ሳይሆን የምናምነው ከቁርአን ጋር የሚያመሳስላቸው ነገሮችን ነው የምናምነው አልሽ። ለምሳሌ አልሽ ኢሳ የተናገራቸው ነገሮች በቁርአን ላይ ለእስራኤል ልጆች ብቻ እንደተላከ ተናግሯል። በመጽሐፍ ቅዱስ ላይ ለእስራኤል ልጆች ብቻ እንደተላከ ተናግሯል አልሽ። እንግዲህ ጌታ ኢየሱስ ለዓለም ነው የመጣው። እሱን በጣም ብዙ ጊዜ ስላብራራንላችሁ ያው የሞኝ ዘፈን ሁልጊዜ አበባ ስለሆነ ደጋግሞ ማንሳት ልማዳችሁ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይም ከአብ ወጥቼ ወደ ዓለም መጥቻለሁ። ወደ ዓለም የመጣ ነው ጌታ ኢየሱስ። ማዳኑ ለዓለም ነው። ይሄንን ማቴዎስ ወንጌል ምዕራፍ 15 ቁጥር 24ን በጣም በተደጋጋሚ ስላብራራ ነው አሁን ላብራራው አልችልም። እና ወገናችን ምን ልበላችሁ አሁን እናንተን ቆርጦ ቀጥል ማለት ቆርጦ ቀጥል ብቻ ሳይሆን አንዱን ይዞ አንዱን አንጠልጥሉ።